ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በተኑን እየነካችሁ ሰብስክራይብ አድርጉልኝ ማለት ነው። ባለፈው አንድ ቪዲዮ ሰርቼ ነበር። እሱ ምንድነው ኢትዮጵያ ለመኖር ወስኛለሁ፣ ስለዚህ ከአካውንቴን ሰብስክራይብ አድርጉልኝ ስራ ጀምሬያለሁ ብዬ ቪዲዮ ሰርቼ ነበርና ያን ቪዲዮ አይታችሁ ብዙ ሰው እየጠየቃችሁኝ ነው። ነፊሳ እንዴት ነው አገር መኖር የፈለግሽው? እንዴት ልትኖሪ ነው? አገራችንን ኑሮ ውድነት አለ፣ እንዴት ልትኖሪ ወስነሽ ነው? ማለት ራስሽን ባታሳንፊ ጥሩ ነው፣ መልሰሽ ብትሄጂ የሚል በጣም ብዙ ልጆች በውስጥ መጥተው ያው የራሴ ፋሚሊ የሆኑ ነገር ግን እስከዛሬ ድረስ እንደምመለስ ነበር የሚያውቁት። አሁን ላይ ግን አልመለስም፣ ሀገር ልኖር ነው፣ ስራ ልጀምር ነው ምናምን ብዬ ስራ አሰሩ ብዬ ባልኩበት ቪዲዮ በጣም ብዙ እህቶች ጥያቄ እያቀረቡልኝ ነው። እንዴት ነፊሳ፣ እንዴት አስበሽ ነው? እንዴት ወሰነሽ ነው? እና እንዴት እንዳትሳሳች አገር ላይ ሆነሽ ራስሽን በቃ ለመጉዳት አስበሽ ከሆነ በስተቀር ለሌላ አይደለም እያሉ በጣም ብዙ ሰዎች እየጠየቁኝ ነው። በመጀመሪያ አልሐምዱሊላህ ከሰ የበለጠ ወይንም ከሰ ያነሰ አይደለም የምኖረው የምበለው አላህ እንደሰጠኝ አላህ እንደፈቀደልኝ እኖራለሁ። እስከ መቼ ስደት ማለት እስከ መቼ አረብ ሀገር፣ እስከ መቼ የሰው መጉዚት ሆነን፣ እስከ መቼ የሰው ሰራተኛ ሆነን እንኖራለን? እናንተ ፎቅ ስታስቡ ፎቅ አይሰራም። እናንተ ሀብት ስታስቡ ሀብቱ አይገኝም። በዛ ላይ ብዙ እህቶቻችንን የምናየው ታመው እየመጡ ህይወታቸውን በትንሽ ጊዜ እያለፉ እያየናቸው ስለሆነ እስከ መቼ ስደት ማለት እስከ መቼ አረብ ሀገር፣ እስከ መቼ ለፍተን ለማንስ ተብሎ እና በጣም ብዙዎች ለኔ ያስበው በቃ አገር ሁነሽ ትማጭቂያለሽ፣ ሀገር ሁነሽ ትሟቅቂያለሽ፣ በቃ ዛሬ ተሳስተሻለን፣ እውነት ትክክል አይደለሽም። በጣም ብዙ ሰዎች ምክንያቱም እመለሳለሁኝ እሄዳለሁ እንጂ እዛ ሀገር ላይ እኖራለሁ ብዬ አስቤ ስላልመጣሁም ብዬም ስለማላቅ እኖራለሁም ብዬ ስላላሰብኩኝ በጣም ብዙ እህቶች ሀሳብ እናስቀይራታል በማለት በጣም ትኩረት አድርጋችሁ ለእኔ ምክር እየሰጣችሁኝ የነበራችሁ እህቶቼ ሁን ያለው ይሆናለን። ቀደረ አላህ የቀደረው ሁሉ ነገር ይሆናለን። አላህ የሻውና አላህ የፈቀደ ይሆናል እንጂ እስከ መቼ ስደት፣ እስከ መቼ አረብ ሀገር ላይ እስከ መቼ ለፍተን እንኖራለን? እና ሀብታሙ ደሃው ቢበላ ዶሮ በወር አንድ ቀን ነው፣ ቢበላ ስጋ በወር አንድ ቀን ነው አይደል እንዴ? አልሐምዱሊላህ ደግሞ አላህ ለኔ ምንም አላሳጣኝም። ማለት ሳልበላም እያላቅም ሳልበላም አድሬ አላቅም። በቃ ራሴን ችዬ እየኖርኩ ነው። ከስተዛሬው የተሻለ ቦታ ላይ በቃ ቤት ኪራይ አቋርጦኝ አያውቅም። ቤት ኪራይ አቅቶኝ አያውቅም። አልሐምዱሊላህ እየከፈልኩ እየኖርኩ ነው። ገባችሁ? ግን በጣም ብዙ ሰዓት አረብ ሀገር ላይ ለፍተናል፣ ይትመናል። የለፋንበት ቤት እንኳን የሚያኖር አይደለም። ይኸው ቤታችንን ተተመተነ ቤት ተከራይተን እየኖር ያለ ነውና እኔ አረብ ሀገር ላይ ለፍቻለሁ፣ ደክሜያለሁ፣ ሰርቻለሁ፣ በጣም ብዙ ሁኛለሁ፣ ብዙ ነገር ተሰርቻለሁ። ግን ህይወት ያው ነው፣ አልተቀየረም። ያን ሁሉ አመት የለፋሁበት፣ ያን ሁሉ ጊዜን ያሳለፍኩበት፣ ያን ሁሉ ስደት አሳልፌ የመጣሁበት በቃ ይህቺ ቀሪ ህይወቴን እኖርበታለሁ ወይም ደግሞ በቂ ነገር ነው ብላችሁ አትሉትም። እኔ አላህን አላመሰግነዋለሁ፣ ግን የሆነ ነገር አስቤ የተሳካልኝ ማለት አይደለም። ሁለተኛ አረብ ሀገር ላይ በምትኖሩበት ሰዓት ዘመድ አላችሁ፣ ቤተሰብ አላችሁ፣ ህይወት አላችሁ፣ መካሪ አላችሁ፣ ጠያቂ አላችሁ፣ አበረታች አላችሁ። ኢትዮጵያ ስትመጡ ግን ወላሂ ልንገራችሁ ያ ሲረዳችሁ ስትረዱት የነበረ ሰውዬ፣ አንገታችሁን አሳልፋችሁ ስትሰጡት የነበረ ሰውዬ፣ እሱን አትንኩብኝ ስትሉት የነበራችሁ ሰውዬ ጥሏችሁ ገሸሽ ይላል። ምክንያቱም የምትልኩት ነገር የለም፣ ተቋርጧል ሀገር ስትመጡ። ስለዚህ እኔ አረብ ሀገር ዛሬ መልሼ ቢሄድ መዳም ቤት ነው የሚሄደው። ሁለተኛ ደግሞ 3-4 ዓመት እንደገና አረብ ቤት ሂዶ ተሰርቶ በማንቻው ሰዓት ነው ሀብት የሚመጣው። ኢላ አላህ ካልፈቀደ የኔ ልፋት የኔ 3 ዓመት 4 ዓመት መዳም ቤት ሂዶ መስራት ሀብትን አያመጣም። ስለዚህ እኔ የወሰንኩት ምንድነው በቃ አገሬ ላይ ለመኖር ባለኝ ለመብቃቃት፣ ሞትም ከመጣ መሞት። አልሐምዱሊላህ
እኔ አላቅል 7 ወር 8 ወር ተቀምጫለሁ። አልሐምዱሊላህ በጤና ማለት ነው በአፊያ። ግን አገር ላይ መጥተው ሳምንት ሳያድሩ ህይወታቸው እያለፈ እህቶቻችንን ያየናቸው ነው። ለፍተዋል፣ ደክመዋል፣ ቃንጭ ነው መጥተዋልን። በቃ ብዙ ነገር አድርገዋል። ቤታቸውን ረትበዋልን፣ አሳምረዋል። ግን ህይወታቸው ባጭር የቀሩ ሰዎች አሉ። ስለዚህ ለማን ብዬ ነው ይሄን ያህል እኔ ድጋሚ አረብ ሀገር መሰደዱ ብዬ ተጉት? ለምንድን ነው እህቶች ከጎኔ አረብ ሀገር ላይ ለፍተው ደክመው በቃ ልንኖር ነው ብለው እቃቸውን ጭነው ህይወታቸውን አሳምረው ለመኖር ሞክረው ባጭር የቀሩ ሰዎች አሉ። እና እነሱን ሳያቸው በቃ ለማን ነው የምኖረው? እስከ ዛሬስ ቤተሰቤን እረዳለሁ። ያው የሰው ልጅ ናችሁና ቤተሰባችሁን ከጎረቤት እንዲያንስባችሁ አትፈልጉም። በቃ ወላጅን መርዳት ያለባችሁን ልክ ትረዳላችሁ። ግን ጉልበቴ ካለቀስ ካሁን በኋላ ምንድን ነው ልፋቱ? ጥቅሙ ምንድን ነው? 10 ምናምን ዓመት አረብ ሀገር ኖርን አይደለም? ኢትዮጵያ መጣን። እኩል እንደ ድሃውም እንደ ሀብታሙም እየኖረ ነው። ሀብታሙም ሳይበላ አያድርም፣ ድሃውም ሳይበላ አያድርም። ወዛደር እንኳን ተሸክሞ ሳይበላ አያድርም። ገባችሁ? ስለዚህ እኔ ባለኝ አልሐምዱሊላህ እኔ አንዲት አረብ ነበረችኝ። ያንቺን ደሞዝ ከሰጠውሽና የቤት ኪራይን ከከፈልኩኝ አልሐምዱሊላህ ብላ እጇን ትስማለች። እኔም ያቺ ነገር ስላለች ዛሬ አልሐምዱሊላህ የቤት ኪራይን በስነ ስርዓት ከከፈልኩኝ ቤቴ ውስጥ የምበላው የምጠጣው ካላጣሁኝ ገና ሀብት ይመጣል ብዬ ድጋሚ አረብ ሀገር ድጋሚ ስደት አረብ ፍጹም አላረገውም። እስከ ዛሬም ተሸውጃለሁ። በቃ እኔ አረብ ሀገር ነው የምሄደው። ሲጀመር እኔ ኢትዮጵያ አረብ ሀገር ለመሄድ አይደለም የመጣሁት። ስመጣ ወደ ይህች ሀገር ስመጣ ወደ ኢትዮጵያ ስመጣ አውሮፓ ለመግባት ነው የመጣሁት እንጂ የምኖርበት ሀገር ከዱባይም ከሳዑዲም የተበለጠ ሀገር ናት። ከአረብ ሀገር የበለጠች ሀገር ናት ስኖርባት የኖርኩት ሀገር። በደሞዝም ክፍያ በስራም በነፃነቴም በክብሬም ለየት ያለ ሀገር ናት ስኖርባት የነበረችው ሀገር። ግን ዱባይንም ተመኝቼ ሳዑዲንም ተመኝቼ አይደለም የመጣሁት። እኔ የመጣሁት አውሮፓ ለመግባት ወደ አውሮፓ ለመሄድ ነበር ሀሳቤም ህልሜም ያ ነበረ። ግን ያ ነገር ባላሰብኩት መንገድ ፌል አረገ አይደለም። ያ ፌል አረገ ብዬ በቃ ካሁን በኋላ ወደ ዱባይ መሄድ አለብኝ ብዬ አስብ። ዛሬ 800 ሺህ ብር ዱባይ ከፍዬ ከመሄድ በ500 ወይም በ400 ሺህ ብር አንዲት ትንሽዬ ሱቅ ከፍቼ ለኔ ቂጣ ሳልበላ አላድርም፣ አንድ ዳቦ ሳልበላ አላድርም፣ ግማሽ እንጀራ ሳልበላ አልውልም። ገባችሁ? እና እኔ ለፋሁ ደከምኩ። ውጤቴ ምንድን ነው? ልጅነትን አሳለፍን አረብ ሀገር። ልጅነትን አረብ ሀገር ሸኘ ነው። ታዲያ የኛ እርፈት የት ላይ ነው? ማለት የኔና ያንቺ እርፈት የት ላይ ነው? ለፋሽ እኮ ለፋሁ እኮ ደከምኩ እኮ ጉልበታችንን አረብ ሀገር ጨረስን ነው አይደለም? ታዲያ እርፈቱ የት ላይ ነው? እኔ የምላችሁ ምን መስላችሁ? አሁን ቤት እኔ አሁን ቤት ሰርቻለሁ አይደል? አንድ አይሉ 3 ቤት አለ ለራሴ የራሴ ቤት በራሴ ስም የራሴ ቤት 3 ቤት አለ አይደል? እየኖርኩበት አይደለም። ያን ቤት እየኖርኩበት አይደለም። ያ ቤት ዛሬ የወፍ ማሪያ የወፍ ቤት የወፍ ጎጆ ሆኖ የተቀመጠው። እኔ ግን የተሻለ አገኛለሁ ብዬ ቦታውን ለቅቄ መጥቼ ኪራይ ቤት ነው የገባሁት። አንዳንድ ጊዜ ይሰማኛል ይህን ያህል ዓመት አረብ ሀገር ቁጭ ብዬ ቤት በተበተብኩበት ሰዓት ወረት ይዤ መጥቼ በነበረ። ህይወታችሁ ልንገራችሁ፣ እንዳኗኗሩ ትኖሩታላችሁ። እውነት እንዳኗኗሩ ትኖሩታላችሁ። በቃ እናንተ ጠንካራ ሰው ከሆናችሁ ብርቱ ሰው ከሆናችሁ ትኖሩታላችሁ። ማንም አያስገዳችሁ፣ ማንም አይነካችሁ፣ ማንም ቀጥ ብሎ አያችሁ። ሁለተኛ ሴት ነኝና ብቻዬን ነው። ሴትነትሽ አያስደፍርሽም። ጠንካራ ጎበዝ ጀግና ሴት ከሆንሽ ያበረታሻል። ሁለተኛ ደግሞ ጥሩ ሰው ጥሩ አጋር ከሰጠሽ አንቺና እሱ አንድ እንጀራ ገዝታችሁ ሳትበሉ አትውሉ። ገባሽ? ግን አሁን አረብ ሀገር ድጋሚ ሄድሽ ተመልሰሽ ደክመሻል። አሁንም ሄደሽ 2 ዓመት ተቀጥረሻል። የ2 ዓመት ደሞዝ ምንም አይቀይርም። ኑሩን እንዳባሰው ነው የሚኖረው። እንደ በትነሽ እንደተሰደድሽ ነው የምትኖሪው። እና እኔ ለወስን ልኖር ያሰብኩበት ዋናው ምክንያት በቃ ደከመኝ፣ እውነት ደከመኝ። አረብ ሀገር ላይ ሆነን ያረዳነው ዘመድ የለም፣ ያላገዝነው ቤተሰብ የለም፣ ያልጠየቅነው ቤተሰብ የለም። ዛሬ ግን እኛ ማን ጠየቀን? ማንም አልጠየቀን። ማን ነው በየት ወደቅሽ ብሎ ጠየቀን? ማንም የለም። ስለዚህ አየሁበት፣ ለፋሁበት፣ ደከምኩበት። ጧት ተነስቼ አራረም ቀጥሬ መሸነጋ ብዬ እንቅልፍ ሳልተኛ ጧት ማታ ጉንብስ ቀጥ ብዬ ሰራሁ አይደለም። ህልሜ ይሳካል ብዬ ብዙ ነገር ደከምኩ፣ ብዙ አቀበቱን ወጣሁ፣ አልተሳካም። እና ለዛ ነው
ስለዚህ ብዙዎች ያው በነገራችን ላይ አንዳንድ ጊዜ ለኔ አዘንኩ ብላችሁ ለኔ ነፊሳ ተጠቁሪያለሽ ትከሻለሽ ምናምን ብላችሁ የምትሉቶች ልክስ አለጥቋል። ብቻ ጤነኛ ሆኜ ክሳትንም ጥቁረትን መቀበለዋለሁ። እኔ እኮ ሀበሻ ነኝ። ሀበሻ እስከንጎ ድረስ ጠቆርኩ ከሰው እኔ ምንም አይደለም። ገባችሁ? ስለዚህ ብቻ አይራበኝ፣ አልገርጣ፣ አይመመኝ እንጂ እኔ ገና እጠቁራለሁ፣ እከሳለሁ፣ ኢትዮጵያ ውስጥ ሁኜ እጨማድዳለሁ፣ ኢትዮጵያ ሁኜ እንደዚህ ሆናለሁ አለልም። ማሬ ለነገ አላስብም። የማስበው ለዛሬ ብቻ ነው። ለዛሬውም ደግሞ ሆን ያለ ይሆናል። ከበላሁ በላለሁ፣ ካልጠጣሁ ደግሞ እኔ ሆነኝ ያለሁት ልጅ የለብኝ የሚንጫጫ የሚያለቅስብኝ ለእኔ ሆነኝ አይደለም። እንቅልፌን ተኝቼ እነሳለሁ። ማለት የሰው ላይ የለፋበትን ነገር ደርሶ መታየት ደስ ይላል። ግን አረብ ሀገር ላይ የለፋን ሰዎች ከስንት አንድ ነን። የተሻለ ህይወት፣ የተሻለ የህይወት አጋር፣ የተሻለ ኑሮ፣ በቃ ህይወትም የተስተካከለለት የምናገኘው የተወሰነ ሰዎች ናቸው። ግን አረብ ሀገር ላይ ኩርትም ብለን መዲያም ቤት ዛሬ ነገ ብለን ያልፋል፣ ይነጋል፣ ይመሻል ብለን የሰራን ሰዎች ማሬ ምንም ለውጥ የለም። ወላሂ ምንም ለውጥ ስለሌለው ግን ለውጥ ያላቸው እነማን ናቸው? ከኔና ካንቺ ለውጥ ያላቸው እነማን ናቸው? ወደ አረብ ሀገር ሲሄዱ አንድ ንፍጣም ነው የጠላ የሄዱ ሰዎች ዛሬ ሲመጡ ሀገራቸው ልጃቸው ጎረምሳ ሆናለች፣ ልጃቸው ትልቅ ሰው ሆናል፣ ልጃቸው ለትዳር ደርሳ፣ ልጃቸው ለጉማረግ ደርሳ፣ ልጃቸው ለትምህርት ደርሳ፣ ልጃቸው ለአረብ ሀገር ደርሳ እነሱ ልፋታቸው ዲካማቸው እንደኔና እንዳንቺ አረብ ሀገር ለፍተዋል። እንደኔና እንዳንቺ ዲከም ስልችት ብለዋለን። ግን የነሱ ውጤት ወይንም ደግሞ የነሱ እርፈት ምን ላይ ነው? ወልደዋለን፣ አሳድገዋለን፣ ዘራቸውን ተክተዋለን። ልፋታቸው ሁሉ ከልጃቸው ላይ አለ፣ ዲካማቸው ሁሉ ከልጆቻቸው ላይ አለ። እና የኔና አንቺ ልፋት ወይንም ደግሞ የኔና አንቺ ዲካም በለል ነው የምንለው የት ላይ ነው? በቃ አንድ እንኳን ዘር ሳይኖረን ያኔ አንቺና የኔ ኪሳራ። ግን ደግሞ ፈጣሪ ከፈቀደ ከፈጣሪ ካሸ የሚሰጥሽ አይታወቅም። እና በጣም ብዙዎች ተበሳይታችሁ በጣም በቃ የኔ እህቴ ብላችሁ የምትሉ እህቶቼ አትጨነቁ። እኔ ማለት ነው አልሐምዱሊላህ እህቶቼ ሁሉም አረብ ሀገር ናቸው አይደል እንዴ? ዛሬ እኔ አንዲት ብቻ ነኝ ያለሁት ኢትዮጵያ ውስጥ። እኔ ብቻ ነኝ ያለሁት። የሆነ ችግር እንኳን ቢፈጠር እህቴ ብዬ ሂጅ የምጠጋት የለችም። እናቴም በጊዜ ሄዳለች አይደለ? ግን የሆነ ቸግሮኝ እንኳን አላህን የምለምነው ከእህቶች በፊት እንዲያቀርበኝ አልፈልግም። እህቶችን አስተምራቸው፣ አግዣቸው፣ አሳድጊያቸው ይሆን ይችላለን። ያኔ ትልቅ ነኝ። ያኔ የቤተሰብን ኃላፊነት ተቀብያለሁ። ያኔ የቤተሰቦችን ፍላጎት ወይንም ደግሞ የቤተሰቦችን ደስታ ለማየት ቸኩያለሁ፣ ደክሜያለሁ። ዛሬ ግን እኔ የምፈልገው እነሱ የተሻለ ነገር ደርሰው አቅማቸው ችለው ለውጥ ላይ ሆነው ማየት እፈልጋለሁ። ከዛ የተረፈ ግን እኔ አረብ ሀገር ላይ ሆኜ ሳረግላቸው ስለነበር እህቶች ለምን አላገዙኝም? እህቶች ለምን የቤት ኪራይ አይከፍሉልኝ? አንዲት ሳንቲም አንዲት ቅንጣት አልፈልግም። የማልፈልግበትም ለምንድን ነው? ቻይ መሆን ስላለብኝ፣ ብርቱ ሴት መሆን ስላለብኝ፣ ጠንካራ ሴት መሆን ስላለብኝ እና እኔ በጣም አልሐምዱሊላህ ፈጣሪን አመሰግነዋለሁ። ለእኔ የሰጠውን ለማን ሰጥቷል? ለእኔ ያደረግለትን ለማን አድርጎለታለን? ለእኔ ብዙ ነገር ውሎልኛልና በጣም አታስቡ፣ በጣም አትጨነቁ፣ በጣም ሀሳብ ውስጥ አትግቡ። አላህ ያለ ይሆናለን። ከዚያ የተረፈ አረብ ሀገር መተሽ መልሰሽ ባልሽን አስቀምጠሽ የመዲያም ከዲያማ ለመሆን ጡል እያልሽ ሻንጣሽን ይዘሽ ምን ስትመጪ 2-3 ሻንጣ ይዘሽ ትመጫለሽ። ስትመለሽ ደግሞ አንዲት ትንሽ ሻንጣ ይዘሽ ኩን እያልሽ ትሄጃለሽ። ባይወርቃትሽ ትመጫለሽ። ምንም ለውጥ የለውም። ስለዚህ እወቁበት። የቀረሁበትም ዋናው ምክንያቴ ይሄ ነው። እኔ ስለዚህ ለኔ ያሰባችሁ ለኔ የምትጨነቁ እህቶች አትጨነቁብኝ። ተውት፣ አትሰሩ። ለኔ ተውት።